ካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ሲቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ